በሰፊው ቤት የሚንቆረቆረው የሀገር ቤት ሙዚቃና በግድግዳው ላይ የተሰቀለው ትልቅ ማዘጋጃ ቤቱን የሚያሳየው የቸርችል ጎዳናና የአዲስ አበባ ከተማ ስዕል ወዲያው ነው የሰውን የትዝታ ማዕበልና የናፍቆት አውሎ ንፋስ የሚያስነሳው። ሶለን ተሯሩጦ ፊቱን ወደ መንገዱ በሆነው ወንበር ላይ ነበር የሚቀመጠው። ማውራት ብቻ ሳይሆን ወሬ መስማትና ማየት የሚችልበት ነበር። ሰሎሜ ሁሌም ሶለን የሚቀመጥበት ወንበር ላይ ሳታስበው ተቀምጣ ራሷን አገኘችው። ዛሬ ግን ከቦታው ሊያስነሳትና ሊታገላት ሶለን የለም። ገና አረፍ ብላ ደጅ ማየት ከመጀመሯ ነበር ሶፊያ አጠገቧ ደርሳ ሰላምታዋን ያቀረበችው። የሚበሉትን አዘው የቀረበላቸውን ውሃ እየተጎነጩ የባጥ የቆጡን እያወሩ ቆዩ። ሶፊያ የቆዳዋ ጠይምነት የሚያምር ፍካት አለው። ጠይም ሀበሻ ትመስላለች። አደጋው ደረቷና አንገቷ ላይ ቃጠሎ ያደረሰ ሲሆን ጥይቶቹ የመቷት ሆዷንና ደረቷን ስለነበር ያደረገችው ቀዶ ሕክምና የተወሳሰበ ነበር። ሰሎሜ ስሜቷ እየጋለና ነገሩ ሁሉ እየዘገነናት ነው የሶፊያን የኋላ ታሪክ እያዳመጠች ያለችው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 23 አሁን ይቀርባል። ከዚያስ በእናትሽ አለች አንዲት የተቆረጠች ቲማቲም አፏ ውስጥ እየከተተች። ከዚያማ በሁለተኛው ወር አሜሪካ መጥቶ ያለ ወጥመድ ውስጥ አስገባው። እንዴት እንደሆነ ሳይታወቅ እሱ ሻንጣ ውስጥ እሱም ራሱ ያለበት ሌሎችም በጣም አጸያፊ የሆኑ የህፃናት ወሲባዊ ፊልሞች ያሉባቸውን ዲቪዲዎች እንደያዘ እጅ ከፍንጅ ተያዘ። እነሱ እሱ ሻንጣ ውስጥ ይጨምሩት ወይም ራሱ ይዞት የነበረውን አላውቅ። ወንጀሉ ከፍተኛ ክብደት ያለው ከመሆኑም በላይ ፊልሞቹ ውስጥ ራሱን መታየቱና የሌላ ሀገር ዜጋ መሆኑ የባሰ ከባድ ስላደረገው ጉዳዩ በሲአይኤ እጅ ወደቀ። በጉዳዩ የግሪክ ፖሊስም ተሳትፎበት ወዲያውኑ ከፍተኛ ፍተሻ ተደረገ፣ በቤቱ በአጠቃላይ ንብረቱ ላይ። ምርመራው የብዙ ህፃናት ምስክርነት ሲጠናቀርና የክፋት አፓርታማው ሲበረበር የተገኘው መረጃ ሁሉ ተጨምሮ ነገሩን ይበልጥ አገዘፈው። ማይ ጋድ! የሥራውን ያገኘው የዚህ ሁሉ ህፃን እንባና ደም አለች ሰሎሜን ነገሩ ሁሉ እየዘገነናት። በኋላ አባቴ እንደነገረኝ ከሆነ ግሪክ በመጣበት ጊዜ አፓርትመንት ውስጥ ካሜራ ጠምደው በሚያሳድጋቸው ህፃናት ላይ ሰራ የነበረውን የወሲብ ክፋትም ተቀርቶ በማስረጃነት ተይዞ ስለነበር ያለምንም ምስክር ወንጀሉ ራሱ ነው ወጥመድ ውስጥ ያስገባው። አባቴ ላጎቴ ከፍተኛ ጥላቻ ስለነበረው አደገኛ ወንጀለኞች ከሚታሰሩበት ወይን ቤት ወስዶ አስወረወረው። ህፃናትን በመድፈርና ለወሲብ በመጠቀም የሰራው ክፋት ስለተወራ እስር ቤት ውስጥ ያሉ አውሬ የሆኑ ታሳሪዎችም በወሲብ እንደተጫወቱበት አባቴ ነግሮኛል። ምክንያቱም በየትኛውም የአሜሪካ እስር ቤት ህፃናትን በመድፈር የታሰረ እስረኛ በእስረኞች ስለሚጠላ የወሲብ መጫወቻ ነው የሚሆነው። እሱ ደግሞ ተንደላቆ የኖረ የግሪክ ሞልቃቃ ምን ሊሆን እንደሚችል መገመት ትችያለሽ። በመጨረሻም የ20 ዓመት እስር ተፈረደበት ብላ ከተቀለለቻት የቆየችውን ትንሽ ጉርሻ እንደገና በወጥ አርሳ ጎረሰች። አቤት የሴት ልጅ መከራ! ምን አይነት ዓለም ውስጥ ነው የምንኖረው በእናትሽ! ሰሎሜ የሰማችው ሁሉ ከአእምሮዋ በላይ ሆነባት። ነገር ግን ስንት እንደሱ አይነቶች አሉ፣ ብዙ፣ በጣም ብዙ። እንደኔ አባትና እንጀራ አባት አይነቶች ስንት ይኖራሉ? ጥቂት፣ በጣም ጥቂት። ሴቶች አበሳችን ብዙ እኮ ነው።
መውለድ ማርገዙ ሳያንሰን እንደዚህ አይነት አውሬዎችንም ታግለን ነው እንግዲህ ከወንዶች እኩል እንድንሆን የሚጠበቅብን። ከመታገስ ሌላ ምን ምርጫ አለን? ያው አባቴን እንደና ለማድረግ ያልሞከረው ነገር አልነበረም። እኔን ያልወሰደበት ሳይካትሪስትና አማካሪ ቢሮ አልነበረም። ግን እዚህ ከመጣው በኋላ ጭራሽ ዝብርቅርቅ ወጣ። ጥቁር ነኝ ነጭ የሚለው ጥያቄ፣ ባህሉ፣ ትምህርቱ፣ ያለፈው ታሪኬ። አባቴ አስተማሪ ምርጥ ትምህርት ቤት ነበር። በደሎት ኑሮም ነው ያኖረኝ። በቃ እኮ ምን ልበልሽ፣ እኔና እሱ ነበርን የምንኖረው። ሌሎቹ ልጆቹን ይጠይቃል ይረዳሉ። ልጁ ግን እኔ ብቻ ነበርኩ ማለት እችላለሁ። ከእንጀራ አባቴም ጋር የወንድማማቾች ያህል ቅርብ ናቸው ማለት ትችያለሽ። ሌሎቹም የእናቴ ልጆች አንክል ነው የሚሉት። ከዚያም ያው የእናቴ አባዜ ይዞኝ እኔ ሙዳርቷ ዘነበልኩና ሰዓሊና ሞዴል ሆኜ ያረፍኩት። ሶፊያ ያወራችው ታሪክ እንዳደከማት ሁሉ ወደ ኋላዋ ለጠጥ ብላ ተቀመጠችና ከቀዳችው ውሃ ደጋግማ ፉት የማለት ያህል ጠጣችለት። ይታየኛል ከዚህ ሁሉ በኋላ ህይወት ምን ያህል ከባድ ፈተና እንደምትሆንብሽ አለች ሰሎሜ፣ የሶፊያ ሁኔታ አስቸጋሪነት እየታያት። አየሽ፣ ለራስሽ ያለሽ ክብርና ውስጣዊ ማንነት እንደመስተዋት ከተሰባበረ በኋላ ምንም ቢደረግ ተመልሰሽ እንደ ድሮ መሆን ከባድ ነው። እኔ እንዲያውም እድለኛ ነኝ። ይህ አባቴ ያደረገልኝን። ግን ስንቷ ሴት ነች እንደዚህ አይነት ነፍስን ከሚያሳድፍና ማንነትን ከሚሰነጣጥቅ ቁስለት ተፈውሳ የምትወጣ? እና እኔም በቃ ካገኙት ወንድ ሁሉ ጋር መውጣት፣ ከፍ ያልኩ ስሄድ መጠጡንም ድራጉንም መጎሰር ሆነ ስራዬ። አንዳንዴ ንጹህ መሆን ሲያቅትሽ የለየለት ቆሻሻ በመሆን ውስጥሽን ጸጥ ለማድረግ መሞከርም ይመስለኛል። በአንድ በኩል የእናቴ ሞትና የአባቴ ልፋት ያሳዝነኛል። በሌላ በኩል ደግሞ ያሳለፍኩትን ሰቆቃ ሳስብ ለዚህ ያበቁኝ እነሱ ናቸው ይበላቸው ያሰኘኛል። እነሱንም የተበቀልኩ ይመስለኛል። በወንዶች መጫወት ደስ ይለኛል። በራሴ የተጫወትኩ እንደሆነ ግን አላውቅም ነበር አለች እንደገና ስሜቷ እየጋለና ሳታስበው እጇን እያወናጨፈች። እዚህ ቺካጎማ መጥቼ ለማስተርስ ዲግሪ ስሰራ ብሶብኝ ያረፍኩ። ያልሞከርኩት ድራግ ያልገባውበት ክለብና ዝቅጠት አልነበረም። በመመረቂያዬ ሰሞን አባቴ መጥቶ እኔ ጋር ሰንብቶ ነበር። አንዳንዴ ስጠጣመሽና ያገኘኝ ወንድ ይዞኝ ሄዶ ጠዋት ማላውቀው ሆቴል ወይም መኝታ ቤት ራሴን አገኘዋለሁ። እቤት ስመጣ የሰው ቀፎ ሆኜ ተኝቼ እሟለሁ። እሱ ደግሞ ምንም የማያውቀው ነገር አልነበረም። ጥቂት ጊዜም ተከታትሎኝ የማደርገውን ነገር ሳያይቀርም አሁን ሳስበው ሁሉንም ነገር በቃ ዝም ብሎ ካየ በኋላ አንድ ቀን ሽጉጥ አውጥቶ ፊት ያቀባብሎ ሰጠኝና በቃ አይኔ ያይሽ ቀስ ብለሽ ራስሽን በመግደል ከመትገድኝ ይሄው በአንድ ጊዜ ጨርሽኝ። ተሰቃየው አውቃለሁ እኔ ለዚህ ያበቃውሽ፣ ግን ምን አለ ስቃይን አይተሽ ብትምሪኝ ብሎ እንባውን አውጥቶ ሲያለቅስ ነው መብረቅ እንደወደቀበት ያህል ባንኜ ድንብርብር ይወጣው። ከዚያም ትንሽ ሞቅ ብሎኝ ስለነበር የራስ ጉዳይ፣ አንተስ ብትሆን ከሌላው በምን ትለያለህ? ወንዶች ስትባሉ ወንዶች ናችሁ። አንተም ራስ ወዳድ ነህ። ለኔ ብላ አይደለም ለራስ ነው። ስለዚህ ብሎ ለረጅም ሰዓት አየኝና ተነስቶ ወጥቶ ሄደ። በማግስቱ በሆቴል ውስጥ ራሱን በዚያው ጥይት ገሎ ተገኘ። ከዚያ በኋላ ሰው መሆን አልመሰለኝም። በመጠጥና በድራግ ተመርዤ እኔም ሆስፒታል ተገኘሁ። የአባቴን መሞት ግን ማመንም መቀበልም ነው ያቃተኝ። ከሀዘኑ ንዝረትና ከሞት አፋፍ ስወጣ ከሱ ስለመላቀቅ ጊዜው እንደሆነና ራሴን ማውደሜ የሞት መንገድ መሆኑን አሁን ልገልጽ በማልችለው መንገድ ገባኝ ብላ ሁለት እጆቿን ፊቷ ላይ አድርጋ ለጥቂት ጊዜ ዝም ስትል የምታደርገውን ያጣችው ሰሎሜም አዝናለሁ፣ በጣም ያሳዝናል ሶፊያ፣ አይዞሽ ብላ ዝም አለች። ያው ሁሉም አለፈውንማ በቃ በኮሌጅ ምረቃ ስነ ስርዓቱም ላይ ሳልገኝ ለሚቀጥለው 3 ወር በሱስ ማገገሚያ ጣቢያ ቆየሁ። ከዚያ ሰውጣ አንዳች የማላውቀው ሰላምና የአዲስ ጅማሬ መንፈስ አድሮብኝ ነበር። ምክንያቱን ልነግርሽ አልችልም። ብዙ ጸልይና መጽሐፍ ቅዱሴንም አነብ እንደነበር አልረሳውም። ትክክለኛው የመፈጠር ትርጉም የገባኝና ማንነቴንም ለመቀበል ለመጀመሪያ ጊዜ ችዬ ነበር።
ረዘም ላለ ጊዜ ወደማላቆሩ ቃገርጄ ራስን የበለጠ ለመፈለግና በቀረው እድሜ ምን መሆንና ምን ማድረግ እንዳለብኝ ለማወቅ ጊዜ መሆኑን አሰብኩ። አባቴ ሁሌም ለኢትዮጵያ ያለው ፍቅር በጣም ጠንካራ ነበር። እንደነገረኝ ከሆነ በወቅቱ የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ አሜሪካ በመጡ ጊዜ እሱ ገና ልጅ ነበር። ጥቁር ንጉሥ በአሜሪካ የተደረገለት አቀባበልና የነጻነት ምሳሌ ሆኖ እዚህ ያሉትን ጥቁሮች እንዴት እንዳነሳሱት በስሜት ነበር የሚናገረው። የኮሌጅ ትምህርቱን ጨርሶ አየር ኃይል ከመግባቱ በፊት ቢስኮር ሆኖ ኢትዮጵያ ሄዶ እንደነበር ነግሮኛል። ኢትዮጵያ የቆየበት 1 ዓመት በጥቁርነቱ የኮራበትና ሁሉም የልቡ ደስታ እንደሆነ ነበር የሚያወራልኝ። ህዝቡ ቆንጆ፣ ታሪኩ ድንቅ የሆነ ህዝብ ነው እያለ ማውራት ይወድ ነበር። ከዚህ የተነሳ አንድ ቀን አብረን ለመሄድ እናስብ ነበር። ዋው ይገርማል። ስለዚህ ከኢትዮጵያ ጋር ቁርኝትሽ ከጀመረ ቆይቷል በእኛ ብላ ሰሎሜ ለመጀመሪያ ጊዜ ፈገግ ስትል ሶፊያም ሳቅ ብላ ታሪኳን በመቀጠል አሁን ከአባቴ ወረስኩት ነው። በቃ ብድግ ብዬ ነበር ወደ ኢትዮጵያ ሄድኩት። ሰውም ቋንቋም አላውቅ። አባቴን ያስደሰትኩት በእኔ ምክንያት አንጀቱ እንዳረረ ለመሞቱ ካሳይ ካስኩት መስሎኝ ይሆናል። እኔ እንጃ ብቻ። የሚገርመው በአጋጣሚ አውሮፕላን ውስጥ አጠገቤ ከተቀመጡት እድሜያቸው በ60 መጨረሻ አካባቢ ካሉ ኢትዮጵያዊ ሰውዬ ጋር እንደ ቀልድ ወሬ ጀመረ። ታሪኬን ካስከፈ ነገርኳቸው። በቃ አባቴ መስሎኝ ስለነበር ይሁን እንጃ አላውቅ። ፍጹም ነጻነት ተሰምቶኝ ነበር። ብዙም ጊዜ ሲያስድብን ነበር የተግባባነው። እዚህ አሜሪካ ብዙ ቆይተው ኢትዮጵያ በበጎ ፈቃደኛነት ኮሌጅ ለማስተማር እንደሚሄዱና ሌሎችም የበጎ አድራጎት ስራና የግል ፕሮጀክቶች እንዳላቸው ነገሩ። ሳሊ እንደሆንኩ ስነግራቸው ትልቁ ልጃቸው የስዕል አስተማሪ እንደሆነና የራሱን ስቱዲዮ ለመስራት በሚያደርገው ጥረት እያገዙት እንደሆነ ነገሩኝ። በቃ ከልጃቸውም ጋር ሊያስተዋውቁኝና የሚችሉትን እንደሚረዱ ነግረው አበረታቱኝ። ጉሮሮዋን ጠራርጋ የበላችበትን እጇን በናፕኪኑ እየጠራረገች ወሬዋን ቀጠለች። አዲስ አበባ ስንደርስ ሆቴል መያዙን አግዘውኝ ሁሉም ነገር መስተካከሉን አይተው ነበር ወደ ቤት ሄዱት። በሚቀጥሉት ቀናት ከልጆቻቸውና ከልጅ ልጆቻቸው ጋር ሁሉ አስተዋወቁኝ። በቃ እግዚአብሔር ቤተሰብ ሰጠኝ። 2 ወር ቆያለሁ ብዬ ሄድኩት። ሳላስበው ብዙ ጊዜ ቆየሁ። በዚህ ጊዜ ብዙ ለውጥ ነበር በእኔ ላይ የታየው። ገጠሩን፣ ከተማውን፣ ታሪካዊውን፣ ተፈጥሯዊውን ስፍራ ሁሉንም አየሁ። ከልጃቸውም ጋር ቤተሰብ ሆነን 2 ትንንሽ ልጆች አሉት። ሚስት ደግሞ ፌስቱላ የሚባል ሆስፒታል ነርስ ናት። እሷም እዚያ ወስዳኝ በህይወቴ የማረሳቸውን ወጣት ሴቶች አስተዋውቃኝ። በቃ ከነሱ ፍቅር ያዘኝ ነው የምልሽ። እኔን ነው የሚመስሉኝ። ሆስፒታሉ የነሱ ቁስል የሚፈወስበት ስፍራ ቢሆንም የኔም የልብ ቁስል በአብዛኛው የተፈወሰበት ጊዜ ነበር። ከዚያም እዚህ እንደተመለስኩ አንድ በህይወቴ ታሪክ ላይ የተመሰረተ አርት ኤግዚቢሽን ማዘጋጀት ጀመርኩ። በ6ኛ ወሩ ተጠናቆ ለህዝብ ተከፈተ። ምን ያህል ቆየሽ ኢትዮጵያ ግን? አማርኛስ ትንሽ ለመድሽ? አለች ሰሎሜ ኢትዮጵያ የቆየችበትን ጊዜ ማወቅ ፈልጋ። አመት አይሆንም ብለሽ ነው? አሁን አማርኛ ትንሽ ለምጄ ነበር። ከፌስቱላ ሆስፒታል ህመምተኞች ጋር መግባባት ችዬ ነበር ቢያንስ። ግን ማንም እንደ ሰሎሜ ጎበዝ አስተማሪ የለም። ከሱ ጋር ሆኜ ነው ብዙ የተማርኩት ብላ ሳቅ ስትል አይ እሱማ ለራሱም እየታገለ እኔን አስተማረ እንዳትይ። ሰሎሜም ሳቅ አለችና እሺ ስለ ኤግዚቢሽኑ ጀምረሽልኝ ነበር አለች ወሬውን ላለማቋረጥ። ክንደ ትናንት ነው ትስ የሚለኝ። የኤግዚቢሽኑ የመጨረሻ ዕለት ነበር። ብዙም ሰው አልነበረም። እኔም ዝም ብዬ የሆነ መጽሔት ቤት እያነበብኩ ነበር። አንድ ወጣት ወደ አዳራሹ ገብቶ ወዲያ ወዲህ ሲል ቀልቤን ሳበው። ግን በቃ አልፎ አልፎ ስርቅ እያደረግኩ ያየሁት እኔም ንባቤን ቀጠልኩ። በኋላ አንድ ስዕል ጋር ሲደርስ ከስዕሉ ጋር ተጣብቆ ቀረ ማለት እችላለሁ። ስዕሉ ደግሞ እኔም በጣም የምወደው ብቻ ሳይሆን ያው የኢትዮጵያ ህይወቴ ምሳሌና የህይወቴ ለውጥ ትሩፋት ነው። ልጅ አዝላ እህል የምትወቅጠው ሴት ጉዳይ በጣም ነበር የገረመኝ መጀመሪያ ፎቶውን ሳነሳው። እናም ራሴ እጄ ተዋወቅኩት። ሳሊዋን የመሆኔን ነግሬው ስለ ስዕሉ ምን እንደሚያስብ ጠየቅኩት። ኢትዮጵያዊ እንደሆነ ስዕሉን እንደወደደውና ሲያየው እንደተገረመ ነግሮኝ ያው ሶለን ነው
እዚያው በቃ ሳቅ በሳቅ አደረገኝ። እንደሱ አይነት ቆንጆና ምርጥ ጭንቅላት ያለው ሰው ብዙ ያለ አይመስለኝም። ሶፊያ እየየዋን ለቀቀችው። ሶሎሜም ተቀላቀለቻት። አባባይ በሌለበት ሁለቱም እንባቸውን አፈሰሱ። ምግቡን እንደ ነገሩ እንጂ ሁለቱም ወሬውን ነበር ለካ ሲሰለቅጡ የቆዩት። ሻዩም ፈጽሞ ቀዝቅዟል። አስተናጋጁ አጠገባቸው መጥቶ የማደርግላችሁ ነገር ይኖር ይሆን? እንግዲህ ምን ይደረጋል፣ በቃ እንግዲህ አለና ተጨማሪ ናፕኪን በየፊታቸው አስቀምጦ ሻዩም በርዶባችኋልና ላሞቅላችሁ ብሎ ማንቆርቆሪያውን ይዞ ሄደ። ሌላ የሚለው ቃል ስላጠረው ከሶለን ጋር ስለሚቀራረብና የሁለቱንም ዝምድና ስለሚያውቅ እሱም ሐዘኑ ነግቶታል። ሶለን ሲመጣ ቆም ብሎ ከሱ ጋር ማውራት ይወድ ነበር። ወይ ያስቀዋል፣ አሊያም በቃ አንድ ጠቃሚ ቁም ነገር ስለማይጠፋው ሲመጣ ደስ ይለው ነበር። ማድረግ የሚችለው ነገር ቢኖር ለፈሰሰውን በመጥረጊያ ናፕኪንና በወጣ የተካ ይመስል አዲስ ሻይ ከነማንቆርቆሪያው ይዞ ከተፍ ማለት ብቻ ነው። ሳያስቡት ለካ ሰዓቱም ሄዷል። ቤቱም ሞላ ብሎ ጫጫታው በስቷል። አብዛኛው ተስተናጋጅ ወጣት ፈረንጅ ነው። አሁንም ለስለስ ያለ ያለማየሁ እሸቴ ዘፈን ነው ከሰው ጫጫታ ጀርባ የሚሰማው። ደጁም ፍንትው እንዳለ ነው። ሙቀቱ ከ20 ዲግሪ ሴንቲግሬድ አይበልጥም። እዚህ ሀገር አየሩ ደህና ሲሆን ሰው ሁሉ ደጅ ነው የሚውለው። ሞቅ እያለ ሲሄድ ደግሞ ራቁቱን መሆን ነው የሚቀረው። ያው የክረምቱን ጅቦናና ቤት መታፈግ ለማካካስ ሳይሆን አይቀርም። አዲስ ሞቆ የመጣውን ሻይ እየቀዳላቸው አየሩ ዛሬ የሚበላ ነው የሚመስለው መቼም አለ በእንግሊዘኛ አስተናጋጁ። ርዕሱን ማስቀየሩ ነበር አይደል? በጣም ያምራል አለች ሶፊያ። አሁንም እንባዋ ቢቆምም በሐዘን በተሞላ ድምፅ። ድምጿ ለስለስ ያለና ሙዚቃዊ ለዛ አለው። ሁሌም ሶለን ዝምታሽ ብክነት ነው፣ የምታወሪው እንኳን ባይኖር አሮጌ ጋዜጣም ቢሆን አስነብብሻለሁ እያለ ይቀልድ ነበር። ድምጿን እንዴት እንደሚወደው ለመግለጽ። ሰሎሜ ታሪኩ እንዲቋረጥ አልፈለገችም። አሁን ደግሞ በጣም የምትፈልገው ቦታ ላይ ነው ያሉት። እሺ ብላ አይኗን ማየት ቀጠለች። ቀጥይልኝ በሚል የጉጉት እይታ። ሶለንን ሳገኘው ከኢትዮጵያ መጥቼ 6 ወር አካባቢ ነበር። ልክ እንደ ሴትየዋ እኔም ሐዘኔንና ታሪኬን አዝዬ በእጅ ያለውን የኑሮ አበሳ ገለባውን ከፍሬ ለመለየት በቁጭትና በስሜት ወቀጣ ላይ ነበርኩ ማለት ይቻላል። በቃ ያ ስለኔ ያንን ነበር የሚወክለው። ትዝ ይለኛል ሶለን ያለኝ ስዕሉ ስሜትና አሁንነት ይነበብበታል፣ የሳሊው ህይወት ነጸብራቅ ይመስላል ነበር ያለኝ። በእርግጥም የራሴን ስሜት ሁሉ ደፍቼበት ነበር የሳልኩት። ማለቴ ሴትዮዋ እኮ እኔ ራሴ ነበርኩ። እሱ ደግሞ በደንብ እንደገባው ነው የገባኝ። የሆነ ሆኖ በኋላ እንደተነጋገር ነው መከጃጀላችን ወዲያው በቅጽበት የተፈጠረ ቢሆንም ለ4 ወር ያህል ጓደኛሞች ብቻ ነበር ማለት ይችላል። ማለት ማንም ስለ ፍቅር ግንኙነት አንስቶ ያውቅ፣ ግን ሳንተያይ አንውልም ነበር። ያን ሰሞን እዚህ ደቡብ ቺካጎ ነበር ብዙ ጊዜ የሚያሳልፈው። እንዲያውም እንደነገረኝ ወላጆቹ ነጭ ሰፈር ስለሚኖሩና በአጠቃላይ ኢትዮጵያውያን ራሳቸውን እንደ ጥቁር ስለማይቆጥሩ ብስጭት ቢጤም ማይበት ነበር። ብዙ ጊዜ አብሯቸው የሚያሳልፈው ጓደኞቹ ለነጭም ብዛም ግድ የሌላቸውና የጥቁር ጉዳይ የሚያብሰለስላቸው ነበሩ። እኔንም ሊያስተዋውቀኝ ሞክሮ ነበር። በኋላም እሱ ወደዚህ ሰፈር ማለት ወደ ደቡብ ቺካጎ ጠቅልሎ ሲገባ እኔም ቀስ በቀስ ከቡድኑ ጋር ተቀላቀልኩ። መጀመሪያ ላይ የጽና የሱስ ጉዳዮች ሁሌም ስለሚያሳስበኝና እኔም በስንት ስቃይ የተላቀቅኩት ችግር ስለሆነ ሶለንን አስጠነቅቀው ነበር። ያው ሶለን ደግሞ በአንድ ነገር ካመነ ታውቂያለሽ። ይገርማል። ቤት እኮ ይሄንን ሁሉ ማንም የሚያውቅ የለም። በቃ ከኔም ጋር እንደ ድሮ ግልጽ አልነበረም ማለት ነው። እሺ አለች ሶሎሜ
አሁንም ፍላጎቷ እየጨመረ ዓላማቸው በጣም ትልቅ ነው። ብዙ ጊዜ አብሮት የሚሆኑት ጓደኞቹ ትልቅ የጥቁር ሁለንተናዊ ለውጥን ማምጣት የሚል ዓላማ ነው ያላቸው። በጣም የሚገርሙ ጭንቅላቶች ናቸው የተሰበሰቡት ማለት ትችያለሽ። ጥቁር በጥቁር ይለወጣል የሚል ጽኑ እምነት ነበራቸው። ጥቁሮችን ከማንነታቸው ስር ጋር ማስተሳሰር የሚል ፕሮጀክትም እየቀረጹ ነበር። ይህም አፍሪካና ጥቁር መሬቷ የጥቁሮች ማንነት ምንጭ ስለሆነ ጥቁሮችን የኋላ ታሪካቸውን ከመሰረቱ ከምንጩና ከጥንቱ ማንነታቸው ጋር ማስተሳሰር ነው መፍትሄው የሚል እሳቤ ነው ያለው። በቃ ምን ልበልሽ፣ ንግግራቸውና ሐሳባቸውን ስትሰሚ እንደ ኤሌክትሪክ ነው የሚነዝርሽ። አንዱ የሐሳባቸው ትልቅነት በነጮች ማሳበብንም ሆነ ነጭን እንደ መለኪያ መውሰድን ከሐሳባቸው ለማጥፋት ጠንክረው ይሰሩ ነበር። የነጭ ጠላትም አሽከርም መሆን አንፈልግም ይሉሻል። በቃ በምድር ላይ ጥቁር ብቻ ቢኖር እንደሚኖረውና እንደምናስበው ነው መሆን ያለብን የሚል ፍልስፍናም አላቸው። ሶሎን ደግሞ በቡድን ውስጥ በቃ አብረቅራቂ ኮከብ ሆኖ ነበር። ሁሉም ከፍ አድርገው ነበር የሚያዩት። ሶሎሜ ሳታስበው ወይኔ ቤቢዬ አለችና ሶሎንን ቤት ውስጥ ቤቢ ብለው እንደሚጠሩት ነግራት ወሬውን እንድትቀጥልላት ዝም አለች። ከዛማ በሚቀጥሉት 2 ወራት ውስጥ ሁለታችንም ቡድን ውስጥ ስምጥ ብለን እንደገባን ትዝ ይለኛል። ነገር ግን ቡድኑ በሁለት አንጃ እየተከፈለ መጣ። አንደኛው ቡድኑን በገንዘብ ኃይል ለማሳደግ ማድረግ የሚገባንን ሁሉ ማድረግ አለብን የሚል ነው። እጽንና ሌሎች የገቢ ምንጮችን አፈላልገን መጠቀም አለብን ብለው ነው የሚያምኑት። ያለ ገንዘብ ምንም ማድረግ አንችልም፣ ገንዘብ ለማግኘት ደግሞ የተገኘውን መንገድ ሁሉ መጠቀም አለብን ነው የሚሉት። ሶሎን ያለበት ሌላው ቡድን ደግሞ ያ የተነሳንበትን ዓላማ ማፍረስ ነው፣ የእንቅስቃሴው የገንዘብ ምንጭ ወንጀልና እጽ ሊሆን አይችልም የሚል ነበር። ነገሩ ከጊዜ ወደ ጊዜ እየተካረረ መምጣቱ አልቀረም። እንዲያውም ቡድኑ በሁለት ወደ መከፈሉ ይበልጥ እየተቃረበ ሄደ። ሶሎን የሁለተኛው ቡድን መሪ በመሆኑ እሱን እንደ ጠላት የሚያዩት ሰዎች ነበሩ። የቡድኑ መከፈል ብቻ ሳይሆን በጣም ተስፋ የሚያደርግባቸው አንዳንድ ልጆችም ተታለው ከዛኛው ቡድን ጋር መቀላቀላቸው ይባስ ያበሳጨው ነበር። እንዲያውም ሶሎንን ከቡድኑ ማስወጣት ወይም መተናኮል የሚያስቡ ነበሩ። እርሱ ንጹህ ጥቁር አሜሪካዊ እንዳልሆነና ስደተኛ ሊመራን አይገባም እያሉ መጥፎ ነገር ስለርሱ ማውራታቸውን ቀጠሉ። እሱ ደግሞ ምንም አይፈራም። እኔም ፍርሃቱና ጭንቀቱ ሊገድለኝ ሆነ። ሳላስበው መጠጣትና እጽ መጠቀም ያገረሸብኝ። ሶሎንም ብስጭቱም ግጭቱም ተጨምሮበት የኔኑ ጎዳና ተከተለ። ከተወሰነ ጊዜ በኋላ እኔም እሱም ተያይዘን መቀመቅ ወረድን አለችና እንባዋ እንደገና መፍሰስ ጀመረ። ሰሎሜ በነገሩ ተመስጣ የሶፊያም ሆነ የራሷን ባየፈሰሰ መሆኑን ልብ አላለችም። ተያይዘን መቀመቅ ወረድን የሚለው ሐሳብ እየከነከናት የበለጠ ማወቅ ብትፈልግም መጠየቁንና ማወቁንም ፈራች። ሶሎን የገባበትን መቀመቅና የዘቀጠ ሕይወት ለማወቅና ስለ ሶሎን ያላትን እይታ ማጨለማ አልፈለገችም። ይህችንም ከፊቷ የተቀመጠች አሳዛኝ ፍጡር አውሬ አድርጎ የሚያሳያትን ገጽታ ለማየት ድፍረቱን አላገኘችም። ስለዚህ ዝም ብላ መስማቱን መርጣለች። ፊቷ ሁሉ አይን ሆኖ ሶፊያ ላይ ተተክሏል። ሶፊያም እንባዋን በያዘችው ናፕኪን ስትጠራርግ ቆየችና የሶሎንን እጽ ተጠቃሚውን ያወቁት የሌላኛው አንጃ መሪዎችም ያንን ተጠቅመው ጭራሽ ሶሎንን ከቡድኑ እንዲገለልና ተቀባይነቱ እንዲጠፋ ለማድረግ የቻሉትን መተግበር ጀመሩ። መሸነፍን የማይወደው ሶሎን ደግሞ በሚገርም ሁኔታ መጠጣቱንም እጽ መጠቀሙንም አቁሞ በቃ ገትሮ ያዛቸው። የሱ ጥንካሬ ለኔም ብርታት ሰጥቶኝ ራሴን እንደገና ነጻ አደረኩ። ሰው በውስጡ ያለው እግዚአብሔር የሰጠው የፈለገውን የመምረጥ ጉልበት እንዴት ኃይለኛ ነው ለካ። ሆኖም በቃ ስሙን በማጥፋት አንዳንዴም በማያውቁት ሰዎች አማካኝነት በማስፈራራት ያስቸግሩት ጀመር። የሚችለውን ሁሉ አድርጎ ነገሩ እየባሰና እየከረረ ሲመጣ እሱም ተስፋ መቁረጥ ጀመረ። ከነሱ ውስጥ በተለይ ሁለቱ ሶሎንን ጠምዶት ነበር። አንድ ቀን መኪናቸው ውስጥ እጽ ይዘው እየነዱ በነበረበት ጊዜ በፖሊስ ሲያዙ ግጭቱ ሌላ መልክ መያዝ ጀመረ። እነሱ ያሰቡት እሱ እንደተጠቀሙባቸው ነው። እሱ ግን ምንም የሚያውቀው ነገር አልነበረም። ነገሩ ስላላማረን ለሌሎቹ መሪዎች ስለ ጉዳዩ አማክረው ለጊዜው እሱ ዞር ብሎ ቢቆይ የሚሻል በመሆኑ ላይ ተስማሙ። እና
ምን ማድረግ አሰባችሁ? አለች ሶሎሜ ሳታስበው። አሁን ሁሉም ነገር ያለቀ፣ ሶለንም የሞተ መሆኑን የረሳች ይመስል። በዚህ መሃል ከሀገር ውጭ ስራ መፈላለግ እንደሚሻልና ለሁለታችንም ትንሽ ዞር ማለት የተሻለ ሊሆን እንደሚችል አሰብን። ከዚያም እግዚአብሔር ሲረዳን በ2 ሳምንት ውስጥ ዱባይ ለኔም ለሱም ደህና ስራ አገኘ። ስራውን በፈለግነው ፍጥነት መጀመር እንደምንችል ተነግሮን ነበር። አላማችን 1-2 አመት እዚያ ከሰራን በኋላ እዚያ ያለው ነገር ምንም የማይሻሻል ከሆነ ትንሽ ገንዘብ አጠራቅመን ኢትዮጵያ ገብተን ለመኖር ነበር። መቼም ሶለንም አገሩን እንዴት እንደሚወድ ታውቂያለሽ። እኔም እንደገና እንደተወለድኩባት አገር ነው ኢትዮጵያን ማያት። ግን ምን ያድርጋል ሁሉም ነገር ጨልሟል አሁን ብላ እንባዋ እንደ አዲስ መንታውን መፍሰስ ጀመረ። ሶሎሜ ግን የተፈጠረባት ጥያቄ አላስችል ብሏት እኔ ምንሽ ታዲያ እንዴት ሆስፒታል ሲገባ በደም ውስጥ ኮኬንና አልኮል ተገኘ? አለች ግራ በገባው ሁኔታ የራሷን እንባ እየጠረገች። አልቃሽ ያልቃሽን እንባ አይጠርግ ያፋስሳል እንጂ። ያው ወደዚያው እየመጣው ነው። እናም አንድ ቀን ጠዋት ቤተክርስቲያን ይዞኝ ሄደ። በሌሊት ጸጥ ያለ ግቢ ነው። ከዚያ አጎንብሶችን ይዞ ብዙ ደቂቃ ድምፁን አጥቶ እያለቀሰ ጸሎት አደረገ። በአብዛኛው ንስሐ ይበዛው ነበር። ግልጽነቱ እኔን እንዴት እንዳስደነገጠ ልነግርሽ አልችልም። ከዚያ ልክ ሲጨርስ አንቺ የምትጸልይው አለሽ ወይ አለኝ። ደንግጬ ስለነበር አይ የለኝም አልኩት። ግን ብዙ ነበረኝ እኮ ምንም አላለኝ። እሺ ብሎ ፊቴ በርከክ በማለት በቃ ካሁን በኋላ አንቺ ሚስቴም ጓደኛዬም ሆነሽ ሞት እስኪለየን አብረን እንድንኖር እፈልጋለሁ፣ ምክንያቱም ከልቤ ስለምወድሽ ብሎችን ቀለበት ዘርግቶ ይጠብቀኝ ጀመር ብላ ጣቷ ላይ ያደረገቻትን ያልተጋነነች ግን በምታምር ቀጭን ነጭ ወርቅ ላይ ያለች የምታምር ሚጢጥያ አልማዝ ያለባትን ቀለበት አሳየቻት። ሰሎሜም የሶፊያን እጅ ወደ ራሷ ጠጋ አድርጋ ወይኔ እንዴት ያምራል፣ በጣም ነው የምታምረው አለችና ደግሞ የሶለን አለመኖር ሐሳብ ሲመጣባት እንባዋ ሳታውቀው መፍሰስ ጀመረ። አሁንም ትንሽ ተላቅሰው ሶፊያ ጨዋታዋን ቀጠለች። ይብሱኑ ድንብርብር ይወጣ። ግን ንጹህ ቅጽበት ነበረችና እኔም ተንበርክኬ ነበር የተቀበልኩት። ከዚያም እንባይ ዝም ብሎ መፍሰስና ስቅስቅ ብዬ ማልቀስ ጀመርኩ። ሊያባብለኝም ቢያቅተው ምን አጠፋው ሲል እኔ ኃጢአቴ ብዙ ስለሆነና በኑዛዜም ስለማያልቅ ንስሐም ደስታም ነው አልኩት። ከ2 ቀን በኋላ ቤተሰቦቹን ሊያስተዋውቀኝና እቅዳችንን ልንነግራቸው ነበር ሐሳባችን። የዚያ ዕለት ማታ ላይ ግን ደስታችንን ለማክበር እኔ በመወደው የግሪክ ቤት ነበር ለራት ቦታ ያስያዝኩት። እራት እየበላን ሳለን ሶለንን የማይወዱት አንጃዎች መሪዎች ከባሻገር እራት እየበሉ ሲሳሳቁ አይን ላይን ተገጣጠምን። ከዚያም እኛ ጠረጴዛ ድረስ መጥቶ ሞቅ ያለ ሰላምታ ሰጥቶን እንዴት ነው አገር ለቃችሁ ልትሄዱ ነው አሉ። ቢያንስ አትሰናበቱንም እንዴ ብሎ በምጸት ድምጽ ሲጠይቀን እቅዳችንን እንዴት እንዳወቀ ገረመን። የሆነ ተንኮል እንዳለው ቢሰማኝም ብዙ ቦታ አልሰጠሁትም። ደግሞም እዚያ እራት ልንበላ እንደሄድን እንዴት እንዳወቀ አስገርሞናል። አሁን ሳስበው ከሶለን ጋር የሚኖር ደባል የሆነ ልጅ የነሱ አባል ስለነበረና ሶለን ነግሮት ሊሆን ይችላል የራት እቅዱ። ያ ሰው ካደጋው በኋላ በነገር ውስጥ እንዳለበት ታውቆ ታስሯል። ሶለንም የሆነ ነገር እንደከነከነውና ከዚያ በኋላ ሀሳቡን መሰብሰብ እንዳልቻለ ትዝ ይለኛል። ያን ጊዜ ነበር ቶሎ ያን ስፍራ ለቀን መውጣት አለብን ብሎ መወትወት የጀመረው ብላ በቁጭት ከንፈሯን ነክሳ ትንሽ ዝም አለች። ሰሎሜም እጇን እያባበሰቻት እንድታወራ አደፋፈረቻት። ከዚያም በሉ መልካም መንገድ፣ እንግዲህ በቅርብ እንደምንገናኝ ተስፋ አድርጋለሁ ብሎን ሆቴሉን ለቆ ወጣ። የዚያ ዕለት ማታ ያው ቀኗን ለማክበር ብለን አንዳንድ ብርጭቆ ወይን ብቻ ነው የጠጣነው። በደንብ ትዝ የሚለኝ ያ ነው።
ግን ምግቡን ጨርሰን ለመውጣት ስንነሳ ልክ እጽ እንደወሰደ ሰው ያደነዘዘን አንዳች ነገር ነበር። ትዝ ይለኛል የሌለ ሳቅና ግድለሽነትን ፈጥሮብን ነበር። ሁሉም ግን እንደ ህልም ነበር የሆነብኝ። ተደጋግፈን መውጣታችንም ትዝ ይለኛል። ራት ከበላንም በኋላ ራሳችንን ለቀቅ አድርገን እንደነበረና የማናውቃቸው ሰዎች ወንበራችን ድረስ መጥተው ተጨማሪ መጠጥ የጠጣን የደነስንም ይመስለኛል። በቃ ምን አለፋሽ ስብርቅርቅ ያለ ነበር ወደ መጨረሻ ላይ። በጣም ሳይመሽ እንዳልቀረም እገምታለሁ። ከዚያ በኋላ ትዝ የሚለኝ እንደ ህልም ሁለት ጥቋቁር መኪኖች በግራና በቀኛችን መጥተው የኛን መኪና እንደማጀብ አድርገው ሲተኩሱብን ነው። ከዚያ በኋላ እኔም ራሴን ያወቅኩት ከሁለት ሳምንት በኋላ አካባቢ ነው። ከአባቴ ጋር የሚሰራ ጓደኛው ተመላልሶ ይጠይቀኝ ነበር። ሁልጊዜም የነበርኩበት ክፍል ይጠበቅ እንደነበር ትዝ ይለኛል። እሱም እኮ መጨረሻ ላይ ብዙ ነገር ትዝ እንደማይለውና መጨረሻ ላይ ሲተኮስባችሁ ብላ ሰሎሜ የጀመረችውን መጨረሻ አቅቷት ስታለቅስ ሶፊያም አብራት ማልቀሷን ቀጠለች። ከዛም ትንሽ ጋብ ሲልላቸው ወሬዋን ቀጠለች።